በጋዜጠኛ ሶፎንያስ ጉዳይ የተሰማው አዲሱ ነገር ምንድነው? በርካቶችን እያነጋገረ ነው። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እኔ አሜሪካን ሀገር መጥተህ እንድትታከም ሙሉ ቲኬትን ከቨር አደርጋለሁ። እሱ ብቻ አይደለም ለ3 ሳምንት መጥተህ እኔ ጋር ትቀመጣለህ እያለ ነው። እንዴት ያለው ኦፈር ነው! እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። ይህንን የምሰራው በፈረድኩበት በወረወርኩበት ድንጋይ ለወገርኩት ንስሐ ይሆነኝ ዘንድ ነው ይለናል። እኔም ለፈረድኩበት በወረወርኩት ድንጋይ ለወገርኩት ንስሐ ይሆነኝ ዘንድ ነው መጻፌ። የጋዜጠኛ ሶፎንያስን ጉዳይ ወደ አደባባይ ያወጣው ወደ ሚዲያ ያመጣው ወንድማችን ፍሬዘር ከፍተኛ ተቃውሞ እየደረሰበት ነው። ብዙ ሰዎች ትችታቸውን እየሰነዘሩበት ይገኛሉ። እንመልከተው። እኔም ብላችሁ ይሄ ልጅ ግን ምን ነው አትርሱኝ አለ እንዴ? ጭራሽ የልጁን ህይወት ማበላሸትህና ሌላ ታሪክ ውስጥ መክተትህ ሳያንስህ በራስህ ነገሮችን አስተካክለህ ወደሚመለከተው አካል ማድረስ ስትችል አስደብድበ ሌላ ታሪክ ውስጥ ከተ የአካልም የስነ ልቦና ሞራል ካደረስክ በኋላ ትናንትና ላይቭን ከፍታ ጭራሽ ሰው ለምን ይናገረኛል ኮሜንት ለምን እየገባችሁ ገስት ላይ ለምን ከፈትክ ታዲያ? ምን ፈልገህ ነው ላይቭ የከፈትከው? ሰላም ውድ ተመልካቾቼ እንደምን አላችሁ? እንደገና በሌላ ቪዲዮ ተመልሼ መጥቻለሁ። እስከ መጨረሻው ድረስ አብራችሁኝ ከኔ ጋር እንድትቆዩ ጥሪዬን ላስተላልፍላችሁ እወዳለሁ። ኮሜንት ማድረጋችሁ ላይክ ማድረጋችሁ በጣም ኢምፖርታንት ጉዳይ ነው። ትናንትናም ተናግሬያለሁኝ። በጣም በርካታ ሰዎች ከቪዲዮ ቪው ጋራ የማይመጣጠን ላይክ ተቀብያለሁ። እጅግ በጣም ከልቤ ላመሰግናችሁ እወዳለሁ። በመሰረቱ ይህንን ነገር የምላችሁ ምክንያት ስላለኝ ነው። ግዴታ አይደለም። አንድ ሰው ገብቶ በጣም ኦፌንሲቭ የሆነ ኮሜንት ጽፏል። በፍላጎት ላይ ተመሰረተ ነው። አለማድረግ ይቻላል፣ ኮሜንት አለማድረግም ይቻላል። አንዳንድ ሰዎች ደግሞ በቴሌቪዥን ስለማይ ያንን ነገር ማድረግ አልቻልኩም የሚሉ አሉ። ሁሉም ሰው ቴክኒካል የሆነ ነገር ላያቅ ይችላል። እንዴት እንደሚደረግም ላይገባው ይችላል። የሚፈልገው መልእክቱን መስማትና ከዚህ የሚተላለፈውን ነገር ማየት ሊሆን ይችላል። በጣም አከብራለሁ እሱን። ግን እንደዚህ ስፔሻል የሆነ ጥሪ ሳደርግና ጥያቄ ሳቀርብላችሁ ጥያቄን ተቀብላችሁ ለጥያቄ ምላሽ እየሰጣችሁኝ ላላችሁ ሰዎች አድናቆቴ አክብሮቴም ከፍተኛ ነው ማለት ነው። እጅግ በጣም ከልቤ አመሰግናለሁ። አሁንም ቢሆን ይህ ቪዲዮ ከደረሳችሁ ላይክ ማድረጋችሁ እንዳይዘነጋ። እስከ መጨረሻው ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ይህንን ቪዲዮ ላለመስራት ብዙ ከራሴ ጋር ታገያለሁ። ነገር ግን የዚህን ልጅ እናት ለቅሶ አይቼ ዝም ማለት ስለማልችል የምችለውን ነገር ኦፈር ለማድረግ ነው። ሰዎች በኃጢአታቸው ምክንያት ልክ እንደ ብሉይ ኪዳን ጊዜ ከዚህ ወደዚህ ሲለወጡ እያየን ዝም ካልን እግዚአብሔርንም ሰውንም እያገለገልን ስላልሆነ ሊረዳ እንደሚገባውና በእርግጥ ያደረገው ነገር ስህተት እንደሆነ አምኖ መንፈሳዊ እርዳታ እንደሚያስፈልገውም አምኖ ወደ ጸበል እንደሄደ ሰምቻለሁ። አሁን እኔ የምችለውን ነገር ኦፈር ላደርግለት አስቤ ነው ይህንን ቪዲዮ እየሰራሁ ያለሁት። መንፈሳዊው ጥሩ ነው። ከዛ ባለፈ ደግሞ ፕሮፌሽናል ሰዎች እንደዚህ አይነት ነገር ለሚቸገሩ ሰዎች የሚረዱ ሰዎች ማውቃቸው በጣም ትልቅ ናን ፕሮፊት ኦርጋናይዜሽን ላይ የሚሰሩ ስላንተ አናገሪያቸው ይረዱ ፈቃደኛ የሆኑ ሰዎች ስላሉ እኔ ራሴ ፐርሰናሊ እልክልሃለሁ ኢንቪቴሽን ሌተር ወደ አሜሪካን ሀገር እንድትመጣ ማለት ነው። እግዚአብሔር ረድቶ ቪዛውን ካገኘኸው የትኬትህን እኔ ራሴ ቆርጥልሃለሁ። ለ3 ሳምንት እኛ ጋር ትቀመጣለህ። እግዚአብሔር በረዳቸው መጠን ያግዙሃል ማለት ነው። ይሄን ሰው የምታውቁ ስታለቅስ የነበረች እናቱን የምታውቁ ሰዎች ይሄን ቪዲዮ አድርሶላቸውና ፓስፖርቱን እንዲልኩልኝ፣ ምክንያቱም ፓስፖርቱ ስለሚያስፈልገኝ ኢንቪቴሽን ሌተሮቹን ለማዘጋጀት። ከዛ በተረፈ ግን ሰፖርት ሌተር ልትጽፉለት የምትችሉ የመንግስት ተቋማት ሆኑ ግለሰቦች ሆኑ ቪዛውን ለማግኘት ይረዳዋል የምትሉትን ነገር ሁሉ ልታደርጉ የምትችሉ ሰዎች ካላችሁ ቴክስት አድርጉልኝ። ቢያንስ የወለደችው እናቱ ተጎድታለች። የዚች እናት እንባ ይታደስ። አዎ ያደረገው ነገር ልክ አይደለም። ነገር ግን ደግሞ እሱም አምኖ የመንፈሳዊ እርዳታን እየወሰደ ነው ያለው። እኛ ደግሞ ፕሮፌሽናሊ ከረዳ ነው መጽሐፍ ቅዱስም ደግሞ ወደዚህና ወደዛ አድርገን ካሳየ ነው እግዚአብሔር ተአምራትን በሱ ህይወት አድርጎ ለብዙ ወጣቶች ትምህርት ይሆናል ብዬ ስለማስብ ስለ እናቱም ስለሱም በዋናነት ደግሞ ስለ እግዚአብሔር ብለን ይህንን ነገር ብናደርግ መልካም ነው ብዬ አስባለሁ። እንዳልኳችሁ ቪዛውን ካገኘ በኋላ ወጪውን ሁሉ እኔ ችዬ 3 ሳምንት እዚህ እናመጣዋለን። ግን ቪዛውን እንዲያገኝ የምታውቁ ሰዎች በሙሉ ሰፖርት እንድታደርጉት ሌተር እንድትጽፉለት ኤምባሲም ደግሞ እንድታናግሩለት የምትችሉ ሰዎች ካላችሁ እንድታናግሩለት በትህትና ጠይቃችኋለሁ። በሉ ቀጥሉና ይሄንን ቪዲዮ ለእናትየው ላኩልኝ ቶሎ ብላችሁ።
ወይም ደግሞ ለራሱ እሱ ቤተክርስቲያን እንደሆነ ሰምቻለሁ። ስልክ ላይኖረው ይችላል። ነገር ግን እናቱን ፈልጋቸው አድርሱልኝ። በቅርብ ይሄ ልጅ ወደዚህ መጥቶ የሚቻለውን ነገር አድርገውለት ህይወቱ ተለውጦ የኢትዮጵያን ወጣቶች ይረዳል ብዬ ተስፋ አደርጋለሁ። ገባ? ሁላችን ኃጢአትን ሰርተናል፣ ከእግዚአብሔርም ክብር ጎልናል ይላል መጽሐፍ ቅዱስ። ሁላችን አጥፍተናል። አዎ አጥፍቷል፣ ትክክል ነው። ይቅርታ ልናደርግለት ልንምረው፣ ከዛ ደግሞ እግዚአብሔር በረዳን አስተምረን አስተካክለን የእግዚአብሔርን ማዳን ማሳያ ማድረግ ስለምንችል ይሄንን ቪዲዮ ቶሎ አድርሱልኝ። ችል ማለት ነው። መልካም ቀን። በጣም ደስ ይላል። እንግዲህ ማለት ሰዎች በዚህ ደረጃ ልባቸው ከፍቶ ነው ወንድምን ለመርዳት፣ የተጎዳን ለማገዝ፣ የወደቀን ለማንሳት፣ በወደቀበት ድንጋይ የማይወረውርበትና በቁስሉ ላይ እንጨት የማይሰድበት ሰውን ስትመለከቱ ለነገ ተስፋ እንዳላችሁ ይሰማችኋል። በሀገራችሁ ደስ ይላችኋል፣ በወንድሞቻችሁ ደስ ይላችኋል። አንድ ሰው ሲወድቅ ያው የወደቀ ዛፍ ምሳር ይበዛበታልና ነው። እንደዛ ከምንደበድበው ከምንቀጠቀጠው በተናገረው ጉዳይ ንስሐ በገባበት ጉዳይ እርዳታ እጆቻችንን ብንዘረጋለት መልካም ነው። እኔ ከዚህ በፊት ባለፈው በሰራሁት ቪዲዮ ላይ ለመናገር ሞክሬያለሁ። እነ ዶክተር ስዩም አንቶኒዮስ በዚህ ጉዳይ ላይ ከ20 ዓመት ዘለግ ላለ ጊዜ እየሰሩ ነው የሚገኙት። በዚህ ጉዳይ ላይ ሊረዱት የሚችሉ ከነሱ በላይ ሰው አለ ብዬ አላምንም። በጣም ብዙ ሰዎች አሉ የምታውቋቸው፣ ግን በዚህ ጉዳይ ላይ ግንባር ቀደም ሆነው ሲሰሩ የነበሩ ከጉዳዩ ጋር ቀጥታ ግንኙነት ያላቸው በጣም ብዙ ሰዎችን ካውንስል በማድረግ በማስተማር በሕክምና በጣም ብዙ ኬዞችን ሰምታችኋል። እንግዲህ ዶክተር ስዩም አንቶኒዮስ ሲናገርና ለመርዳት በመርዳትም ብዙ ሰዎችንም ከዚህ አይነት ህይወት ውስጥ እንዲወጡ ሳፖርት ሲያደርጉ ተመልክታችኋል። ስለዚህ ከነሱ ጋር የሚገናኙበትን መንገድ ብታገኙ እኔም ፐርሰናሊ ከነሱ ጋር የሚገናኝበትን አይነት መንገድ መፍጠር እችላለሁ። ስልኩ ስላለኝ ስልኩን በሱ ፈቃደኝነት ላይ ተመስርቶ ስልኩን መስጠት ይቻላል ማለት ነውና የዶክተር ስዩም አንቶኒዮስ ስልክ ማለት ነው። በአጠቃላይ የህክምና እርዳታው እንዳለ ሆኖ ይህ ልጅ ያቀረበው ኦፈር ደግሞ ይህ ልጅ ያቀረበው ደግሞ ጥሪ በጣም የሚበረታታና ወገንን ለማገዝ ከዚህ በላይ ምን አይነት ርቀት ሊኖር ይችላል? አሜሪካ ውስጥ ላሳክመው እፈልጋለሁ፣ እንዲታገዝ እፈልጋለሁ ከሚለው ጥሪ በላይ ምን እንጠብቃለን ማለት ነው። እጅግ በጣም ደስ የሚል ልበ ቀና ወጣት ነው። እግዚአብሔር ይርዳ። ሶፎንያስንም ጋዜጠኛውን እግዚአብሔር ይርዳው። ታክሞ ቆሞ ለምስክርነት እንዲሁም ደግሞ ወገኖቹን ለመርዳት ያብቃው ለማለት እወዳለሁ። ነው በግሌ እንግዲህ አካባቢ ላይ ያላችሁ ጓደኞቹ፣ ወዳጆቹ፣ ቤተሰቦቹ፣ የሥራ ባልደረቦቹ ይህንን መልእክት የምትሰሙ ከሆነ እንድታደርሱለት ይሁን። በየትኛው አቅጣጫ መልእክቱ እንደሚደርሰው አናውቅምና ማለት ነው። እጅግ በጣም ደስ ይላል። እንቀጥል። ስለዚህ ልጅ ምንም ባልል በወደድኩ፣ ግን እኔም ለፈረድኩበት በወረወርኩት ድንጋይ ለወገርኩት ንስሐ የሆነ ዘንድ ነው መጻፌ። አንድ የምወደውን ታሪክ ልንገራችሁ። አንድ ሴተኛ ዳሪ ወደ አንድ ቅዱስ መነኩሴ መጣች። አባቴ ከኃጢአቴ ልመለስ ፈልጋለሁ፣ ምን ላድርግ ብላ ጠየቀች። መነኩሴውም ከዛሬ ጀምሮ ከወንድ ጋር በተኛሽ ቁጥር አንድ ድንጋይ በቤትሽ በር ላይ አስቀምጪ አሏት። ሴትየዋም እንደተባለችው አደረገች። ወራት አለፉ። አንድ ቀን መነኩሴው ሴትየዋን ለማየት ሄዱ። ከቤቷ በር ፊት ያለውን የድንጋይ ክምር ባዩ ጊዜ ደነገጡ። ድንጋዮቹ እንደ ትንንሽ ተራራ ሆነው ነበር። እንዴት ባለ ኃጢአት ነው የምትኖሪው ብለው ፈረዱባት። ሴትየዋም በአፍረትና በጸጸት አንገቷን ደፍታ ቆመች። በዚያን ሌሊት ግን መነኩሴው ራእይ አዩ። በራእዩ ውስጥ መላእክት የድንጋዮችን ክምር እየወሰዱ ይጥላሉ። መነኩሴው መላእክቱን እነዚህን የኃጢአተኛዋን ሴት የኃጢአት ብዛት የሚያሳዩ ድንጋዮች ለምን ታስወግዳላችሁ ሲሉ ጠየቁ። መላእክቱም እያንዳንዱ ድንጋይ አንድ ኃጢአት ነው፣ ነገር ግን እሷ እያንዳንዱን ድንጋይ በጣለችባቸው ሌሊቶች ይቅርታን እየለመነች በእንባ እየታጠበች ንስሐ ገብታለች፣ እግዚአብሔርም ኃጢአቷን ይቅር ብሏታል አሉት። ከዚያም አንድ መልአክ ወደ መነኩሴው ተመልክቶ አንተ የድንጋዮቹን ብዛት አየህ፣ እግዚአብሔር ግን የንስሐዋን እንባ አየ አላቸው። እኛ የምንፈርድበት ኃጢአተኛ ለምን ያህል ጊዜ ንስሐ እንደገባ ፈጣሪውም ይቅር እንዳለው አናውቅም። ለምን ያህል ጊዜ በእንባን የታጠበ ምሕረት ለምኖ እንደተሰጠው አናውቅም። በፈጣሪውና በሱ መካከል ያለውን ግንኙነት አናውቅም። እኛ ግን ፈርደን በድንጋይም ወገር ነው። የፈጣሪን ፍጡር ከሰውነት ጎዳና ከአእምሮ መስመር አወጣ ነው። ተስፋ ያጣ ብኩን አደረግ ነው።
ኃጢአትን ሳይሆን ኃጢአተኛውን የፈጣሪ ፍጡር ቢሊየን ኃጢአት በተሸከመ ልባችን ከነቤተሰቡ አገለል ነው። ሃይማኖተኛ ሕዝብ ነን እያል ሰርክ ወደ ቤተ ክርስቲያንና መስጊድ ብንመላለስም የሃይማኖት ተከታይ አባላት እንጂ ሃይማኖተኞች አይደለንም። ሰልጥነናል ብንልም ገና የጋርዮሽ ስርዓት ላይ ነን። ሃይማኖተኛ ሰው አይፈርድም። ሁሉም እምነት የራስህን ጉድፍ ተሸክመህ በሌላው ላይ እንዳትፈርድ ያስተምራልና። የሰለጠነ ሰው ጸያፍ የወንጀል ድርጊት ሲያይ ለሕግ አሳልፎ ይሰጣል እንጂ በራሱ አይፈርድም። ማስረጃ መዝኖ የመፍረድ ስልጣን የተሰጠው አካል አለና። እኛ ግን ማን ነን? ምንድነን? ምን አይነት አስተዳደግ፣ ምን ያለ ሃይማኖት አስተምሮ ያነጸን ህዝቦች ነን? ራሳችንን የፈጣሪ ጠበቃ አርገን ሾመን በፈጣሪውና በፍጥሩ መካከል ያለውን እንባና ይቅርታ ሳናይ በዚህ ልክ በዙሪያው ያሉ ንጹህ ሰዎች ላይ ጭምር የማይመለስ ጉዳት የምናደርስ ምን አይነት ክፉዎች ነን? አሁን እኛ ሃይማኖተኞች ነን? አሁን እኛ በ21ኛው ክፍለ ዘመን የምንኖር ሰዎች ነን? ሰው በቁሙ ያቃጠልን፣ የነፍሰ ጡር ሆድ ቀደን ያወጣን፣ ሕፃናትና ሴቶችን ያረድን፣ በጦርነት እርስ በርስ የተራረድን፣ በዘረኝነት ያበድን፣ በመተት በጥንቆላ ያሳበድን፣ የወለድናቸውን ልጆች የበደል፣ የትዳር አጋሮቻችን የገደል ያሰቃየን፣ ኃጢአትና ወንጀል በእያንዳንዳችን ልብ ውስጥ ተራራ የሰራብን፣ አሁን እኛ በየትኛው ስራችን ደፍረን ይሆን አንድን ሰው በዚህ ደረጃ እንዳይሞት እንዳይኖር ያደረግነው? ከሕግም ከፈጣሪም በልጠን የቀጣ ነው። ብቻ ግን አንዳችንም ተው አትውገሩት፣ ስጋውን ነገ እንደማይመለስበት ሌሎችንም እንዳይጎዳበት ለሕግ አሳልፈን እንስጥ፣ በነፍሱ ላይ ፈጣሪ ይፍረድ ብለን ድንጋይ ከመወርወር አልተቆጠብንም። ወገር ነው፣ በቁሙ ገደል ነው። ሕግ ስላልያዘው ምንም ማድረግ አይቻልም። ፈጣሪ ይቅር ብሎት እንደው ግን እያንዳንዳችን በምላሳችን ለወገርንበት ለፈረድንበት ፍርድ ይጠብቀናል። ይህ ትምህርት ቢሆነን ጥሩ ነበር፣ ግን ነገ ሌላውን እንወግራለን። እኔ ኃጢአቱን አይቼ ወግሬዋለሁ። የንስሐውን እንባ ያየኸው ፈጣሪ ይቅር በለኝ። በምድር በሰው እጅ ፍርዱን አግኝቷልና በደግነት በምህረት እጅህ ዳብሰው የእናቱንም እንባ አብስ። አቤቱ ፈጣሪ ሆይ ለእኛ ባለማወቅ ጨለማ ለምንኖረው ልቦናውንና ስልጣኔውን ስጠን። ለፈጣሪና ለሕግ ፍርድን የምንተው ዜጎች የምንኖርበት ጊዜ አታርቀው። አሜን። መሲ ባህሩ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንደቀረበው። እውነት እኮ ነው። በነገራችን ላይ በጣም በርካታ ሰው ምህረት እንደተደረገለት ቀን እንደተጨመረለት ዛሬን በአይኑ እንዳየ ሰው ሳይሆን እየኖረ ያለው ፈራጅ ነው አብዛኛውን ሰው። እኔ በጋዜጠኛ ሶፎንያስ ጉዳይ የተናገሩ ሰዎችን ስመለከታቸው አንዳንዶቹ በጣም ያሳዝኑኛል። ነገ በሰው ህይወት ውስጥ ምን ሀብን እንደሚያደርግ አይታወቅም። እግዚአብሔር ረድቶን እንጂ ዛሬን ያየነው በጉልበቱ ዛሬን የደረሰ የለም። ምንም የምንመካበት የለንም አንድም እንኳ ማለት ነው። ስለዚህ ምህረት የተደረገለት ደግሞ ምህረትን ያደርጋል፣ ምህረትንም ይወዳል። ስለዚህ ለዚህ ልጅ እድል መስጠቱ የተሻለ ነገር እንዲሆንለት መመኘቱና ማድረጉ መልካም ነገር ነው ብዬ አስባለሁ። ስለዚህ ጋዜጠኛ ሶፎንያስ ከገባበት ማጥ ከተዘፈቀበት የኃጢአት አረንቋ ካለበት ጊዜያዊ ችግር መድኃኒዓለም የሚታደገው ለማለት ወዳለሁ። እንቀጥል እስቲ። እኔም ብላችሁ ይሄ ልጅ ግን ምን ነው አትርሱኝ አለ እንዴ? ጭራሽ የልጁን ህይወት ማበላሸትህና ሌላ ታሪክ ውስጥ መክተትህ ሳያንስህ በራስህ ነገሮችን አስተካክለህ ወደሚመለከተው አካል ማድረስ ስትችል አስደብድበህ ሌላ ታሪክ ውስጥ ከተህ የአካልም የስነ ልቦና ሞራል ካደረስክ በኋላ ትናንትና ላይቭህን ከፍተህ ጭራሽ ሰው ለምን ይናገረኛል ኮሜንት ለምን እየገባችሁ ገስት ላይ ለምን ከፈትክ ታዲያ? ምን ፈልገህ ነው ላይቭ የከፈትከው? ልጁ እኮ ከመታመሙም በፊት ከታመመም በኋላ ፈመስክበት። አባቴ ዓላማህ እሱ ነበር፣ አሳክተሃል አይደለ? እውቅናውን ነበር የፈለግከው አንተ። እዛ ጋር የሰው ህይወት ቢበላሽ የሆነ ሰንበድ የሆነ ነገር ቢሆን ምን አገባህ?
እሱን ጥምህን አርክታል። የሶሻል ሚዲያ ላይ ለመፈመስ የወጣበት መንገድ ምናምን በቃ ተሳክቶላል፣ አሳክታል። ትናንትና ደግሞ ላይፍ ከፍቶ እጅግ በጣም በሚያሳዝን ሁኔታ የነበራችሁ ሰዎች ይሄ ቪዲዮ የሚደርሳችሁ እርግጠኛ ነኝ የሆነ ነገር ትሉኛላችሁ ብዬ ተስፋ አደርጋለሁ። እየፈጠፈጠ ለምን እንትን ይናገሩኛል ማንም መጥቶ አፉን እንዳይከፍትብኝ ምናምን ምን ታሪክ ጀብድ የሰራ መሰለ የሰው ሕይወት ከማበላሸት ውጪ። እኔ የግለሰብ ስም በዚህ ልክ ጠቅሼ መናገር ሐሳብ መስጠት ምናምን በጣም መጣላው ነገር ነው፣ ግን ከአቅሜ በላይ በጣም ስላበሳጨኝ ነው። እግዚአብሔር ምስክሬ እጅግ በጣም አሳፋሪ። አንተ ከሰውኛ ባህሪም ራሱ የወረድክ ሰው ነህና ራስህን አሁንም ብታይ የሆነ ጀብድ እንደሰራ ሰው ጭራሽ ለምን ሰው ተናገረኝ ለምን እንዲህ አይነት ነገር ውስጥ ገባው እያልክ ነው። በጣም አይመጣውም። እሺ በጣም ነው የሚደብረው። በእውነት የምታስጠላ ሰው ነው። በዚህ ጉዳይ ላይ ሁለት ነገር መናገር በጣም አስፈላጊ ሆኖ ያዋለውና አንደኛው ከዚህ በፊት እንደዚህ አይነት ነገሮች ሀፕን ሲያደርጉ ለምንድነው ማታጋልጡት? ለምንድነው በሚዲያ በመናምን ነገር ወጥቶ ሰዎቹ ለምንድነው ማናዋረዳቸው? ለምንድነው በዝም የሚባለው? ተጎድታችሁ ስታበቁ ባለቀ ሰዓት የጉዳታችሁ መጨረሻ ላይ ለምን እንሰማለን የሚል ከባድ አስተያየት ሰማ ነበር። ከዛ በኋላ ደግሞ ሰዎች ማጋለጥ ሲጀምሩ እናንተ ያደረጋችሁት ነገር ትክክል አይደለም፣ በዚህ ደረጃ አይደለም መደረግ የነበረበት። ኦፍ ኮርስ እንደዛ ላይሆን ይችላል፣ ግን ደግሞ ካጋለጠ በኋላ ልጁ ይህንን ነገር ይመጣል ብሎ ያሰበ አይመስልኝም። ፍሬዘር ይሄ ሁሉ አሁን ዛሬ የምናያቸው ነገሮች ሁሉ ሀፕን ያደርጋሉ ብሎ ያሰበ አይመስልኝም። አውቆ ያደረገ አይመስልኝም። ምናልባት እሱ በሰዓቱ ይህንን ነገር ከሚጸየፉ ሰዎች ጎን መልካም ነገርን ማድረጉንና የሰዓቱን ትክክለኛ ነገር ተሰማው እንጂ በፍጹም ይህ ነገር ይመጣል ብሎ አላሰብም። ስለዚህ ልጁን አሁን በእንደዚህ አይነት ሁኔታ እየወጡ መናገሩ ትንሽ ከባድ ሊሆን ይችላል። ግን ምንድነው ከሰዎች ከሚናገሩት ነገር በላይ እሱ እየወጣ ሚዲያ ላይ የሚያደርጋቸው ነገሮች ተገቢ አይደሉም። ለምን ትናገሩኛላችሁ? አፋችሁን አትክፈቱ ምናምን የሚባለው ነገር አግባብ ነው ብዬ አላስብም። አሁን ለጊዜው አሁን ባለበት ሁኔታ ከሚዲያ ትንሽ ራቅ ቢል፣ ከሰዎች ጋር ያለውን ኢንተራክሽን ቢያቆም፣ አንዳንድ ነገሮችን ሰከን ብሎ ማሰብ ቢችልና የተሻለ ነገር ማድረግ ቢችል የተሻለ ነው ብዬ አስባለሁ። እሱ ራሱን ለሚናገሩት ሰዎች አሳልፎ እየሰጠ ያለው እሱ ነው። ትናንትና ገብቼ ቻናሉ ላይ ለመመልከት ሞክሬ ነበረ። ቪዲዮ ተነስቷል ይመስለኛል። ከሱ ጋር የነበረው ኮንቨርሴሽን የተለቀቀበት ቪዲዮ የተነሳ ይመስለኛል። አንዳንድ ነገሮችን አስበው ማድረግ አለበት። የሚያምንበትን ነገር ካደረገ ቪዲዮውን ማንሳት አይገባውም። መጀመሪያ ግን የተናገረውን ነገር ከመናገሩ በፊት አምኖበት እንደሆነ ማሳያ ሊኖረው ይገባል ማለት ነው። ስለዚህ ራሱን ከዚህ አይነት ነገር ፕሮቴክት ማድረግ ከፈለገ ከሚዲያው ትንሽ ራሱን ደበቅና ሰወር ማድረጉ ጥሩ ነው። ሁለተኛ ደግሞ የሚያደርጋቸውን ነገሮች አስቦ ቢያደርግ፣ ሚዛናዊነቱን የጠበቀ ነገር ቢያደርግ ራሱንም የሚሰሙትንም የሚያዩትንም ሰዎች ፕሮቴክት ያደርጋል ብዬ አምናለሁ። ከዚህ አንጻር ከጋዜጠኛ ሶፎንያስ ከደረሰበት ጉዳት አንጻር የሚደረገው እያንዳንዱ ነገር ሰውየው ላይ ነገውን የሚያበላሹ መሆናቸው መታወቅ አለባቸው ማለት ነው። እጅግ በጣም አሳዛኝ ነው። እንግዲህ ቀድሜም እንደተናገርኩት ይህንን ጉዳይ በፍጹም በቃ ማለት እየተደረገለት ያለው ነገር መልካም ነው። እንዲቀናውና እንዲድን ከዚህ አስቀያሚ ሕይወት ውስጥ እንዲወጣ ጸሎታችሁን ብታደርጉለትና መልካም ምኞታችሁን ብትገልጹለት ጥሩ ነው ብዬ አምናለሁ። እንግዲህ ወዳጆቼ እስከዚህ ሰዓት ድረስ አብራችሁን ከቆያችሁ ላይክ ማድረጋችሁ ግዴታ ነው ማለት ነው። ላይክ እንድታደርጉ ያስፈልገኛል። ሰሞኑን ኮሜንት ሴክሽን ላይ ሐሳብና አስተያየታችሁን በነጻነትና በጨዋነት አስፍሩልኝ። በምሽቱ ሴሽን ሌላ ቪዲዮ ይዤላችሁ እመጣለሁ። እስከዚያው ድረስ ግን መልካም ጊዜ፣ መልካም ቆይታ ይሆንላችሁ።